ጉብልዬ እኔ ደርባብ እኔ ዘመን ጎጃም ዘፈኑን ግባና ዝንበው የጎዛምኑን ሄሎ አንቺ ቶሎ ነይ ሳሎን ችግር ተፈጥሯል ምን ነው ምን ተፈጠረ ነይ ጉድሽኒ አፍጥኙ ምንድነው ነገሩ ምንድነው መጣሽ ጎሽ እስኪ አቺ ሪሞት አቀብኝ Boy, no way, boy. በሞቴ ደስታ ቀን ነው የምን ዝምታ የደበላለቃ መሬት የኔ ልጅ ልበላባዬ እኔም ንገረኛ ምንድነው ባይ የኔ ልጅ አራት የሞከርኩኝ በአራተኛው ተሳካ እውነት ነው ውስጡ ታላላቆች እንቶ ፈንቶ የሆኑ ፍጥረቶች እንደሆነ ታውቃለህ እውነት ያዙትን ትዳር ታውቃለህ ምንም የጠቀሙኝ ነገር የለም ልጅ አለው ከመባሉ ውጪ ምሳሌ ናቸው እውነት ነገር ልንገርህ በደርግ ጊዜ በደና ጊዜ የኢሃፓ ተወካዮችና ጠቁሜ መንግስት ለኔ ሸለመኝ 3 የቀበሌ ቤት እነሱ እንዲኖሩበት ነው የሰጠኝ እኔ አላተረፈ ወይ አስጠጪ ነበርክ እንዴ የኮራው ያደረው ካድሬ ነበርኩ ባይዘው በደርግ ጊዜ ያባይ መንጌ እንደውም በሙሉ ስም ያጠራኝ ነበር ደቡ ናስጠጣ ይወድ ነበር ናቃጥር እስኪ ነበር እንግዲህ ያባይ እና ደስታው ምንድነው ባይ ደስታውን መሰለ ከከበርቴው ከባለ ሀብቱ የጋሽ ግዛቸው ሴት ልጅ ጋር ያለ ግንኙነት ደርሼበታል እንዳትፈራኝ ጋር አባዬ እኔ እኮ እርግጠኛ ያልሆንኩበትን ነገር አንነግርም ብዬ ነው እንጂ ተው እርግጠኛ ሆነ የፊታችን ቅዳሜ ሽምግልና ደብዳቤ እናስገባ ቀጣይ ሳምንት ደግሞ ሽምግልና አባዬ አባይ አንተ እኮ ነው ያዩትን ነገር ስላላየን ባለፈው ከትዳር በፊት እንሞካከር ተባብለን ገባን ደረቷ ላይ ያዩትን ነገር ምን አየ ደረቷ ላይ ቢራቢሮ ታቱ ቢራቢሮ ምን ንቅሳት እና ቢራቢሮ ንቅሳት ቢሆንስ ሬድ ፍላግ ነች አባዬ ማለት ለጎዳ ነው እንዴ እኔ ልጅ እንዴ ንቅሳት ከመቼ ጀምሮ ነው ጎዳና የሚያስወጣው ድህነት አለ አይደል እንዴ ጎዳና ወጥቶ የሚያገረጣ እንዴ አባዬ ንቅሳቱስ ቢሆን የእናትህን አገጫ ላየኸው ከዛ በላይ ንቅሳት አለ ሙልት እኮ ነው የእናትህ ይመስልኩ ኧረ አባዬ አንዴ አይደለም እኮ ለየው እንዴ ቢራቢሮ አያንስም ወይ እንዴ አባዬ ቢራቢሮ ልከለኝ ነው ሎተሪ ልታሳጣኝ ኧረ አባዬ የሞተ ልጅ ቢኖርኝ ይሻላል አሁን ጋሽ ባላያ ነው መጣብኝ ምን አንድ አይሉኝ አልሰምሽ እቺ ደግሞ ስትበያው ነው ወር ቆና ነው እኛ እኮ ቁማር ስንጮት እኮ ነው ያረጀነው እኮ ይገርማል ቼዝ በእኛ ጊዜ ብራን በዚህ በኮፐር ሳቶ ብራን አይደለም የደብረ ብርሃኑን ብርድ ልብስ አወቀው እሱን አንጥፈን ነው 700 ወታደርና በ8 ንጉስ ነበር ምንጮቱ ደጉ ጊዜ ማለት ነው ያኔ አይ ጋሽዬ አራዳ እኮ ነው ያራዳ ልጅ ፈሱ መድኃኒት ነው ናብዘ ምን ልል ነው ያው ቁማር ካልተጫወት ነው የለም እኛ እያልኩ ነው እኛ አልበላ ነው በልተውኝ ደማ ያቁመኔ ይገርማል ጀግናው አትሌት አበበ ቢቂላ ነፍሱን ይማረው ጫማውን በልቼው ነው ባዶ እግሩን ይሮጥ እኔ ጃነ ሆይ ራሱ እኮ አይረሱኝም እኮ ትልቁ አንበሳቸው ከኔ ነው የበሉት ደጉ ሰው አባቴ ጃኒ ዝናብ አምጪው ያተዛ ዝናብ አምጪው ስፓርታክስ እኮ ነው ምን ሆኗል ይሄኛው ምን ልል ነው ለጃኑ ራሱ የተበቀልኩላቸው እኔ መንግስቱ ኃይለማርያም ነው እኮ እያልኩ ነው አያይዤ እኮ እንዴ ራሻ ለሄደ እኮ ትኬት ቆርጦ እኮ ነው ትኬቱን በልቼው ዚምባብዌ የገባው እያልኩ እኮ ይሄ ተረከመ ሽማግሌ እኮ አስቸገረ ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ አራጣ አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ ዛሬም ሄጄ ጉዱን ነው የማይወሽ እስኪ ምን ያዋል ሰላም ዋሉ ጋሽዬ ሰላም ዋሉ መጣን ተጠለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋት ነው መጣ ከልጆ ቆዳ ነው እንዴ ሰሩት ወንበሩ አይንቀሳቀስም እንዴት ነው ጋሽዬ የኔ ጣፋጭ ምን አገባ ይናፍቁኛል እኮ ምን አገባ ያው ስለሚናፍቁኝ ነው ጋሽዬ ልጆቹ ደህና ናቸው እነዛ ታባይ ልጆች እሺ ምን ፈልገህ ደግሞ መጣው እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር ምን አራጣ ፈልጌ ነበር አሁን ጨምሬ ነው የምሰጣችሁ ጋሽዬ እናቴ ምን አራጣ ፈልጌ ነው የባለፈው መች ከፈልክና ነው ደግሞ አሁን አራጣ የምትለው ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ይውጣ ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው አይሰሙኝም እንዴ ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ 1 ሚሊዮን ብር አይደለም ጋሽ ሚሪንዳ ያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው ስትፈልግ በድምጽ ስትፈልግ በፈን እኔ ደግሞ ታቁኛላችሁ በፈን የታወኩኝ 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠው የእውነት ጋሽ ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖስት ነው የሰው ሁላ ልጅ ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል ያንተ ልጅ ቁጭ ብሎ አልጋ ያሙቃል ታነስና ስራ በልሽ አሁን ይርጣ እንዳንተ የበሰበሰ ልጅ
እሺ አንተ ግማታ አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጥታ አመድ መስላል። አዋንተን እኮ ነው አመድሽን አራክፈሽብኝ ነው። ሻው ምን አባሽ ፈልገሽ ደወልሽ? እሺ ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎርፎርሽ ተከበብኝ መሰለኝ። ዝጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈህ ስትሄድ የነበረው? አዲስ ፍቅረኛ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ? የምን አባሽ ቺቺኒያ ነው? ስሚ ጨዋ ልጅ ነች። ለዛውም ቨርጂን ባንደክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሲ ወንድም? ጨብጥ አለበት። ጋኔ ሊጨብጥክ። አቤል ፍቅረኛሽ ሆነ? ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። የኔ ፍቅር ስሚ፣ ግንባሯ ጠበብ ያለ ቆንጅዬ። አይ ስለ ግንባር አይደለም ያወራሁት። ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? ያው አልሆነም። ወይኔ ፈጣሪ ያለው ነው እንግዲህ፣ ፈጣሪ ያለው ነው። አይዞህ በቃ አትዘን። እሺ ምን ማለት ነው? እኛ ማለት አትዘን። የሞተው ሞተ። ላለው መጨነቅ ነው። እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን ምን አገናኘው መተለን? ከሞተ በኋላ ጨጓራው ምናምን። እኔ ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ ሳትሉኝ አለሰ። እሺ ሳትሉኝ አለሰ። እሺ ምንድነው? ጨጓራ ወደ እኔ ቢመጣ እሺ ብትሉኝ። ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። የተወሰደ ነገር አይመለስም። ተቆርጦበታል። ቶሎ ግን ሰርተህ ጥረህ ግረህ ለምን አንጋባ? መጣሩንማ እየጣርኩ ነው። መጋሩ ነው የከበደኝ። ትሰራለህ፣ ትግራለህ፣ ከባድ ነው ወይ ደግሞ እኔ ጥራለሁ አንቺ ጋሪ አንተስ መቼም አትለወጥ። አንቺ ነሽ እንጂ ማትለወጪ እንዴ። አይናፋሩ ነሽ መተሽ አሁን ደግሞ አይንህን ላፈራርሽ። አፈር ቢ ግረህ የምታመጣውን ገንዘብ አተላና አምቡላ እየጠጣህ ባጨርሰው ኑሮ የት እንደርስ ነበር? ወይ ደግሞ እኔ ቆያለሁ። በቃ አንቺ አግቢ። ትርንጎ ወይ እንዴ ደላላው ሳምነሽ እንዴት ነሽ? አለን አዲስ ስራ ተገኝቷልሻል። አትቀልድ። በእውነት ያው ለኔ ታውቃል። ባለ ትዳር ምናምን አይደለም ልጅ ምናምን የለበትም። ኧረ ላጤ ባለ ትዳር ባለ ልጅ ቤት ጋር አልሰራም። ዝም ብሎ ላጤ እንዳይመስልሽ። ሜትር ከ95 ይሆናል። አትቀልድ። ጥሩ ነው። መልካም በጣም ሸጋ። ምንድን ነው የምትችይው? ወስፌ ጥምስ አይደለም ምግብ ነው እንጂ ምግብ ነው እንጂ ተሳስቼ እኮ ነው። ምግብ እንኳን ሁሉም ፓስታም፣ ቴላቴሪ፣ መኮሮኒ እንደገና ስፔሻሊቲ ምን ሮዝመሪ በእንቁላል ነው የምትከትሺው እንዴ? ይሄ እኮ በጣም ስፔሻሊቲ ነው። እንቁላል በሮዝመሪ በነጭ ሽንኩርት ታሽቶ የታሸ ነው የሚሉት ክላይንቶች። እንግዲህ ያው ደሞዙ 9,000 ብር ነው። 9,000? አዎ። አትቀልዴ እንዴ! የማታ ልግባ አዳር ልግባው? አይ አይደለም፣ በቀን እንዲሰራ። አረ በእውነት በኔ ነበር። አዳር ልግባው? ከፋይ ነው። በጣም በቃ ከፋይ ኮራ አዳር ልግባው ይቻላል። በቃ እንግዲህ ነገ ማታ ትገቢዋለሽ። ዛሬ ነው የምገባው። ይቻላል። ያው ሲጨርስ ይዞታ እዛ ገባለሁ። ፏ ብዬ ማለት ነው። ሻወሬን እዛት እንጂ ምን ምግብ ይወዳል? ያው እንቁላል ይመቸዋል። እንቁላል በጣም እንቁላል ያፈርጣል። አንተና የምር ቤቴን ሳምካት እቀልዳለህ እንዴ? አንተ እኮ ነኝ ሰውዬው። መጀመሪያ ማለት ነው አይኔን አየሁ። እሺ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ፣ ወደ እሷ ነው ጠጋሁ። ለምን እንደጠጋሁ ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይህንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፒድ ሲባዛ በታይም እኩል ይሆናል ዲስታንስ ማግኘት እንችላለን። 20 ሲባዛ በ5 እኩል ይሆናል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ለአንተ እኮ ነው የማወራው። ነገ ዜሮ ከምታመጣ ይሻላል። ምን አባኔ ላይ ተፈጣለህ? አትከታተልም? ለአንተ አይደል የሚያወራው ደነዝ። እና ዛሬ እኔ ቤት ነው የምንሄደው። አይ ፔሪየድ ላይ ነኝ። እስከ ሰኞ መሄድ አይመስለኝም። እና ለምን ቀድመሽ አልነገርሽኝ?
ማለት በቃ ለዚህ ነው የምትፈልገኝ? በጣም ወራዳ ባለጌ ነሽ። ያምሻል እንዴ? ምንድነው የምታወሪው? እኔ እኮ ለምን ቀድመሽ አልነገርሽኝም ያልኩት ስመጣ ኮካ ቸኮሌት እንደገዛልሽ እኮ ነው። በቃ እንደዚህ ነው የምታስቢ ማለት ነው? በጣም ነው ያናደድሽኝ። እሺ አሳፋርልሽ። ንዴቴ እስኪያበቃልኝ ድረስ እንዳታወሪ። ወይ እስከ መቼ? አላውቅም፣ እስከ ሰኞ ምናምን። ከ400,000 በላይ ፎሎወር የነበረው አካውንቴ ስለተዘጋብኝ ይሄን ፎሎ እያደረጋችሁ አበረታቱኝ። አሁን ሚስቴ እየደወለች ነው። ሁላችሁም ወደ የቤታችሁ ዱሽ። ሁሌ እየደወለች ነው። ማውራት ብቻ ምን ያደርጋል? እስኪ ተጠቃቀም። ዛሬ ያሳየን እስኪ በተግባር እስኪ ተጠቃቀም። አዎ አረ ችግር የለውም። ዛሬ ያሳየቻችሁ በቃ ሁሌ ሄሎ አትበል እስኪ ሰደድ ምናምን ማድረግ ነው እና በቃሽ። አሁን ብቻ እናንተ ሂዱ። ዛሬ አለ ማንንም ማሳየኝ እኛ ታነደናለን። ታሳየኛለሽ። አጥሽ ጠይቃለኝ። ሄሎ ባንቺ ስንት መከራ እንዳየው እኔ ነው የማውቀው። ዛሬ የሆነ መናፈሻ አለ። ከዛ 2 ሰዓት ምናምን ከቆየን በኋላ ሩም ደግሞ እንገባለንሽ። አለምሽን ነው ዛሬ ማሳይሽ። እየደረስንሽ አረ ምንድነው? በኋላ ነው ሻውን እኮ አይደለም። ይኸው እንዴት እንደሚያርጉ ይጽምብ። አሁን አይደለም ከ2 ሰዓት በኋላ ነው። ቆይ ምን ነው? አይ አንቸኩል ብዬ ነው። በቃ አትቸኩይ። አሁን አይደለምሽ። ይፈራል። አራት ክለፍለፊ አሁን አይደለም። አሁን አይደለም። በቃ አትቸኩይ። ወይ እየተክለፈልፍሽ አስደፋሽ። ጨረሰ። አይኑን አስለመለመው። ክልፍልፍ እንዴ! ሁሌ መክለፍለፍ አይሰለችሽም? ሁሌ እኮ ነው ሁሌ። አዋረድን። አዋራድ ይምጣ ብቻ አዋረድ ጋጋም። ኧረ ምን ጉድ ነው! አንቺ ማማዬ ብረት ዳርጊው ጥጋብሽን ከቱርክ አይደለም ወይ የገዛሽው ቂጥሽን? አዲሷ ሚስት ማን ነው የረገማት? እንዴት ቻለችው የአፍህን ግማት? ራችን ለፈርቼ ነው እንጂ በጣም ነው የሚገርመው። እሺ ይመጣናት ዋታምሪ ሆረር ነገር ስታስፈሪ ሳይሆን ይባለታ ግቢለት ወጥር ወጥራሽ ተነፋፋሽ አባቱ አልጋ ላይ ሸራት እስከ 30 አመቱ። ይኸውላችሁ ላስረዳችሁ። እንዴ እኮ ነው አቁሜ ነበር ትቼ ነበር። አሁን እኮ እሺ መስናቱን ጓደኞቼ አንዴ ነው ምን ነው በርታልኝ። አይ አይደለ የመጀመሪያ ጊዜ ነው ሰርጀሪ ሳረግ የመጀመሪያ እኔም የመጀመሪያ ነው ሰርጀሪ ሳረግ። አይ የት ነው የምትሄድ? እንማማራለን። የት ነው የምትሄደው? ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወድቆ አይወድቅም። አክስቴ ማለት ቅርበታችን ራሱ ሄሎ አክስቴ እንዲህ ምሽ አጥንት ያጥንት ችግር አይደለውም። ሱያኔ አዎ የእንትን ትልሽ ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው የምናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዚህ አይነት ነገር አሪፍ ሆኖ አላየሩ ጀብለው እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው? ምንድነው? በእንትን ቸኮሌና ማስቲካ ልካለው በደረቴ ትሰራለህ ነው የምትለው? አክስት አይደለችም እኮ ብለዋል እኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጥቷል አይደል? ታገር የኔ አጎት ይወጣል ዋለ አይደል? የኔ አጎት ማካካችን ነው። ሻስ ድስ ብር ላልቅ ልካክልህ። እኔ አንቺ ስወድሽ አንቺ ወደሽ ሌላ የማይሆን ባድስጥሽ የሌለው ወሸላ። ተነስ ልጄ ተነስ ተነስ ተነስ። ሰዓት ደርሷል። 11 ሰዓት ሆኗል። እንዳልገዛንማ ማወቅ የለባቸውም። የታባታቸው ሂጂ ዘላ በሩ አስር እዛች ጋር እንዴ ዝቅ ብለህ በደንብ ወደዛ ጠጋ በልና ገዝተናል። እኛም ገዝተናል። እንደውም ትልቁ ነው። ክዲያን እስቲ አፈኑ
لا حول ولا قوة كفات በቃ ከፈተው ላላ ብላ ከፈት አይከደንም እንዲሁ ተከፍቶ እንዲዋለ ነው የሚያድረው 40 ሺህ ሰዓት ይኸውልሽ አንድ ነገር ማወቅ ያለብሽ የናዝሬት ልጅ ነኝ የናዝሬት ልጆች ደግሞ በብዛት ጥርሳቸው ቀይ ነው አዎ መቅላቱ እኮ አይደለም ችግሩ መውጣቱ ነው እሱማ ችግር የለም ቀልቷል መቅላቱ አይደለም በፈጣሪ ስም ተፈጣሪ ጋር ዛሬ ወላሂ አጣላህ አታስከረክመውም እንዴ ማሽን አለ ሆስፒታል ሄደህ እኮ ማስከርከም ይቻላል እኔ ጸጉር ነው ሲከረከም ማቀው ጥርስ ይከረከማል እኔ ዛሬ ገና ነው ሰማውታዩ ወላሂ ይከረከማል ወላሂ ጥርስ ይከረከማል ወላሂ ይከረከማል አታስቡ ይበላቸው ኦኬ ገና ተወልጃለሽ አዎ ታሪ አይደለም ይሁቁስ ሶፋ እንትን ነው ብዬ ነው ፈጣሪያው ሰርቶታል ግን አዲ ቢከረከም ብዬ ነው እንትን ነው እንዲያሳ ሄሎ አባይ ሄሎ ልጄ 12 ውጤት አየውኩ አየ ኧረ በስመ አብ አልፋለህ አንተማ ስንት 500 በላይ ነው መቼም አቤት የኔ ልጅ እስቲ አልተሳካም ያው ሌላ ስራ ምናምን ሞክራለሁ ደግሞ መውደቅ ምን ያልተጀመረም ማን አንተ ተሳስታል ማን ልጅ ነኝ ኧረ አይደለም ተሳስታል ለማንም ልጅ እየደወለ ልጅ ነው ይለኛል ማን አንተ ለካ አልነገርኩም ኮንስ ዳር እኮ ነው የተገኘው አንተ አቤት እንዴት ይገርማል ቆንጅቻለሁ አምሬያለሁ ምን ዋጋ አለው ይገርማል አንዴ ከእጅ ወጥቻለሁ ይቺ ሴትዮ እንደፈራው ታበደች ማለት ነው ምን ይባላል ባቶች ሲሰጡን አባቴ ይፈውሱኝ ይገላግሉኝ ስለፈውሰ ነው እኔ ልጅ እዚህ ጋር የወጣሁት ፀሐይ ላይ ቁጭ አልኩት ልፈውሰ ነው እሺ ምንድነው የጫማ ሽታ አሁን ይኸውልህ እኔ ሐኪም ስለሆንኩኝ የኔ አንበሳ ግልጹን ትነግረኛለህ ጫማው ነው እግር ነው የሚሸተው እሱማ እግሬ ነው ከአባቴ መጣ ነው አያቴ ላይም ነበረበት በዘር ነው እንዴ ቀድማያት ሰባዘር ሸታታ ነበር ሰባዘር ጥንብ ነበር ድምጽ ይቀንስ መታጠብ ነበር ከማፈር ይሁን መድኃኒት አለ እሺ ፈውሳለሁ ጄኔቲካሊ ሲሆን ግን ትንሽ ከበድ ይላል ለመስማት ዝግጁ ነህ እግሪ ይቆረጣል ቦታ ታሽማግል ይቆረጣል ይለኛል የሰባዘር ከሆነ እኮ አይደቅም እኮ አንተ የጠነባህ አንተ ሸተትከው እያለ እኔን ጎታታ አንተ ጥንቡ እያለ አባቴ ምን ነው ለሶስተኛ ጊዜ ትዳሬን ፈት ቅምጦቹንማ ቁጥር ሰፈር የላቸው ማን ያስደስተኝ ወንድ ተፋኩ ባገር ምን ስንፈት እዚህ ብሎ እሱማ እኮ መድኃኒቱ አለ እኮ አለ አረ ልዋጠው የት አለ አረ ልዋጠው አባቴ የት ነው የምን የሚዋጥ የምን የሚጠጣ የምን የሚቀባ ነው ማኪያ የሆነ ያለው አይደል እንዴ ነው የሆነ መዳን ነው መፈወስ ነው የሚሆነው